ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። አሳምነው ጽጌ አማራ ያላደረገው ሰው መቼውንም አማራ አይሆንም መቼም ሲል ታጋይ አርበኛ ማንችሎት እሱ ባለው ይገልጻል። አክሎም ሰሞኑን ያየነው እንደዚያ ነው። እርምን የመብላት ትልቅና ልዩ የግርድና ምልክት ነው። ከብርጋዴር ጀነራል አሳምነው ጽጌ ውድ የህይወት መስዋዕትነት ጀርባ የነበሩ ፌዞች ሁሉ ህመም ቢበዛባቸውም በጊዜ ሂደት እንዲህ ቀስ እያሉ ይገለጻሉ። የአማራነት መለኪያ መስፈርት እንስጥ ከተባለ አሳምነው ጽጌ የሙሉነት መነሻ መስፈርት መሆን አለበት። አሳምነውነት ለአማራነት ርዕዮተ ዓለም አቻ ፍቺ መሆን ይችላል። ከወሬ በላይ መሆንን በሚጠይቁ ገቢራዊነት ላይ ብዙዎችን የይሁዳን እጅግ በጣም ጥቂቶች የጴጥሮስን መንገድ ሲከተሉ እስከ ህቅታ ድረስ ለቃል መታመንን እንደ በላይ ዘለቀ ያሳየን አሳምነው ጽጌ ብቻ ነው። አሳምነው የጀግንነት ጉልላት አናት ላይ ተቀምጦ በትውልዱ የደም ህዋስ ውስጥ የሚመላለስ የጸጸት እሳት ነው። በውጊያ መካከል ላይ ግባ ያሳምነው ልጅ በለው ያሳምነው ልጅ ያሳምነው ልጅ ያዘው ያሳምነው ልጅ ይችላል ያሳምነው ልጅ ልቡን ያመነው ያሳምነው ልጅ ወድማው ዘንዶ በአደረጃጀት ስያሜ ላይ ደግሞ አሳምነው ሻለቃ፣ አሳምነው ብርጌድ፣ አሳምነው ክፍለ ጦር ለልጃቸው የሚወጣውን ስም አሳምነው ብለው መጥራት ይህንን መሰል ብዙ ድምጾች ከብዙ አቅጣጫ የምንሰማው በምክንያት ነው። አሳምነው ጽጌን መቼም መሆን አይቻልም። የሱ መንገድ ግን ፈለጋችን ነው። ጽናቱንም ሆነ የመታመን ቁርጠኝነቱን እንዲሰጠን የዘወትር ምኞታችን ነው። የጠላት ፍላጎት በሚዲያ አጀንዳ ባደረገ ቁጥር ምላሽ የማንሰጠው አቋማችን ሁሉ ቀበሮ የበቆለጥ ይወድቅልኛል ብላ ስትከተል ዋለች ብለን ከጅምሩ ስለደመደምን ነው። ጀግና የሚለካው በመጨረሻ ተግባሩ ነው። ጀግንነት ሁሌም ወኔን ይጠይቃል። ጠሽ በምትል የመኪና ጎማ ፍንዳታ ሁሉ ልቡ ጭርቅ የምትል ሚዲያ ያገነነው ወለፈንዲ ሁሉ ወኔን አልታጠቀም። የትግሉን አቅጣጫና ሂደት በደም ንግድ አስል የቢያሸንፍና ቢሸነፍ ይሆናል። ትንተናን ሰርቶ ነገር መሃላችን ላይ ሲያቦካ የሚውለው ብዙ ነው። ይህ መሰል ኃይል በሐቀኞች የትግል ሂደት ፌርማታው ላይ እየተራገፈ ጉዞ ይቀጥላል። ከዚህ ላይ አሳምነውን ጤና የሌለው እብድ ብሎ የሰደቡት ሁሉ አማራነትን የማያውቁ ሆዳደር አድፋጭ ኃይሎች መሆናቸው ሊታወቅ ይገባል። እነዚህን መሰል አካላት አሁንም መሃላችን ላይ ያሉ በአጋጣሚ የፋኖን ትግል ተቀላቅለው ትግሉን በውስጠ መሳሪነት አሰራር እንዲንበረከክ የሚሰሩት ትናንት አሳምነውን አዋክበው በልተው ሲበላ ተባባሪ ሆነው አሊያም ደግሞ በህልፈቱ የተደሰቱት ናቸው። ጀግንነት አጼ ቴዎድሮስ ውሃ በተጠማ ጉሮሮ መቅደላ አፋፍ ላይ እንደጠጣው ጥይት በላይ ዘለቀ አዲስ አበባ ላይ እንደተሰቀለበት ገመድ አውኑ 8 ጥይት ተደበደበበት ባሩድ ምኒልክ ወረይሉ ድረስ እንገናኝ ብለው እንዳወጁት ክተት አሳምነው ጽጌ ቀር ህይወቴን የምኖረው ለአማራ ህዝብ ነው እንዳለበት ድፍረት ፊታችን ላይ ትግሉን አደራ እያሉ እንደወደቁት ወጣት ጀግንነት የሚለካው በመጨረሻ ሰዓት ነው እንጂማ ሆድ ብዙ ስድብን ችሏል። ክብር ለማይበገረው የአማራ ህዝብ ይሁንና የተሸነፈን ጠላት ድልን ለማብሰር ጫፍ ላይ ነን። ህዝብ በተለይ ደግሞ የአማራ ህዝብ ልብ ባህር ነው አይደለም። ትግልህን እያንዳንዷን እንቅስቃሴ በሚዛን ያስቀምጣል። ምን እየተደረገ ነው? ማን ምንድን ነው? ምንስ እየተከፈለ ነው? ጉዞ ከየት ወዴት ነው? ሁላችንም ከፈጣሪ በታች በህዝብ አይን ክትትል ውስጥ ነን። ህዝብ አየን አላየን የሚል ይሉንታና ሀፍረት ህሊናችን ውስጥ መኖሩ ለብዙ ነገሮች መሻሻል ምክንያት ሆኖናል። ጥሩ አሳዳጊ ጥሩ ነው። አሁን ያለነው ትግሉ ያስገኘውን ድል የመሸከፍ ሂደት ላይ እንጂ ጠላት የተሸነፈው ከ3 ክረምት በፊት መዋቅሩን ያፈራረስንበት ዕለት ነው። ሚናን መለየት፣ የማይናወጥ አቋም መያዝ፣ የማይበገረን መንፈስ መላበስ፣ ከትርኪ ምርኪ ወሬና ሐሜት መራቅ፣ መደማመጥና መከባበር፣ ዋኖቻችን መጠበቅና በአይነ ጥቅሻ መግባባት ለትግሉ መቋጨት የሚያስፈልጉ ግብዓቶች ናቸው። ከዚህ በመለስ ግን የጠላትን አጀንዳ ይዞ ወጥተው በሽንፈት አምልጦ ለገባ ሁሉ የአጀንዳ ጊዜን ማባከን ተገቢ አይደለም። ያሳምነው መንገድ የህዝባችን ብቸኛ መዳኛ መንገድ ነው። መንገዱን ተከትለነው ጉዞ ከጀመርን ውለን አድረናል። ይህ መንገድ ፍጹም ነው። መንገድ መሃል ላይ ቅርብ አዳሪነትና ተሰባሪነት አይፈቀድም። መዳረሻው መስዋዕትነት ወይም ድል ብቻ ነው። የሆነ ሆኖ ይህ ህዝብ ፀሐይ በምዕራብ ወጣለች በሚል አስተሳሰብ ለዳግም ባርነት ስቃይ ይዳረጋል የሚል መላምት ቢኖር የሚፈጸመው በእኛ መስዋዕትነት ላይ ብቻ ይሆናል። እናም አንዳንዴ እንዲህ እንናገራለን። ኮርኳሪ ሀሳቦቻችን እየጎፈነኑ ባይወደዱም እውነታው ግን አሳምነው ጽጌ አማራ ያላደረገው ሰው መቼም አማራ ሊሆን አይችልም። መቼም ግን ደግሞ ቃል ለምድር ቃል ለሰማይ በአማራ በጥቂትና ቆራጥ ልጆቹ ተጋድሎ ድል ላይ ቆሞ ይስቃል አይዞን ሲል ይገልጻል። ሌላው አርበኛ ያፋባሃ ሰሜን አማራ ቀጠና በላይ ስራ አስፈጻሚ አንተነህ ድረስ እውነታን እንዲህ ይገልጻል። ያሰባሰበን ነገድ አማራ ብሔርተኝነታችን ነው።
ያሰባሰበን ጠላቶቻችን በከፈቱብን መዋቅራዊ ዘርፈ ብዙ የህልውና ጥቃቶች ነው። ቋሚ ወዳጅም ቋሚ ጠላትም የለም። የፈለገው ታምር ቢፈጠር በህዝባችንና በተቋማችን ጥቅም ልንደራደር አንችልም። በነገደ አማራነታችን አንደራደርም። ከጎጥ እሳቤ የጸዳ ሰራዊትም ሆነ ህዝብ መፍጠር አለብን። ፖለቲካዊ ንፍቀ ክበቡ ከአማራ ምድር እስከ መላ ኢትዮጵያ ከአጎራባች ሀገራት እስከ ዓለም የፖለቲካ ሀሳቦች መረዳትና የተሻለውን መምረጥ የትግሉ ባህሪ ነው። የተሰነዱ ሰነዶቻችን እንደ አማራ ወጥ ናቸው። በታሪካዊ ርስቶችና ታሪኮቻችን ላይ አንደራደርም። አፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ ተቋም በአሰራርና በመርህ የሚጓዝ ተቋም እንዲሆን መሰረት ያለው ስራ እየከወንን እንገኛለን። አፋብኃ ሰሜን አማራ ቀጠና በላይ ዘለቀ የስጋ ዝምድናን ፈጽሞ እንዲጸየፍ ተደርጎ ለዓላማው እንዲታመን ለማድረግ የተቻለን ሁሉ እየሰራን ነው። ለጎንደር አንድነት እስከ መጨረሻው ድረስ ዋጋ ከፍለናል። ተመልከቱ። አርበኛ ዮሐንስ ንጉሱ፣ ኢንጂነር በየነ አለማው፣ አርበኛ ግዛቸው አሊና አርበኛ መምህር ጸዳሉ ሙላት በድሮን ተመተው በፈጣሪያቸው መሻት ለቁርጥ አለመውደቅና አራት አጃቢዎቻቸው መስዋዕትነት የተቀበሉት ለአንድነት እየሰሩ ባሉበት ኩነት ነው። አሁን ላይ ትግሉ በወንፊት እየተንሳፈፈ በሰፌድ እየተበጠረ እየተለየ ነው። ትግሉ እየጠራ ነው። ለአንድነት በራችን ክፍት መሆኑን በመስዋዕትነታችን አረጋግጠናል። ተወደደም ተጠላም መዳኛችን የምንገደልበት ነገድ አማራነታችን ነው። እኛ አማሮች በመጽናት ጠላቶቻችንን በማንበርከክ ግዴታችን ነው። በአካልም በአእምሮም እንዲሁም በስነ ልቦና የተገነባ አማራ ሰራዊት መገንባት ግዴታችን ነው። ከዘልማድ አሰራሮች ወጥተን በተቋማዊ አሰራር ለመጓዝ መሰረቶችንም እያስቀመጥን ነው። ተቋማችን አፋብኃ ሰሜን አማራ ቀጠና በላይ እዝ የወንጀለኞች ምሽግ እንዳይሆን አበክረን መስራት ውዴታችን ሳይሆን ግዴታችን ነው። በቀጠናችን ላይ የሚደረጉ የማህበረሰብ እንግልቶች፣ እገታዎች፣ ግድያዎችና ልክ አልባ ድርጊቶችን የማስቆም ወንጀለኞችን የማጥራት ግዴታ አለብን። የአማራ ህዝብ ትግል እንደ ብአዴን ብልጽግና መሰረተ ድንጋይን ሳይሆን ያስቀመጠውን ክብርና አንገት ቅጥል የሆኑ መሰረተ አጽሞችን ነው። ነፃነታችን የሚረጋገጠው በክንዳችን ነው። እናምናለን። እኛ አማራዎች እናሸንፋለን ሲልም ይገልጻል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።